እንሰማና ያው ታውቃላችሁ እንግዲህ እግዚአብሔር ቃል ይሰበካል፣ ይፈጸማል። እግዚአብሔር ቃል ወደኛ ይመጣል። ሲመጣ ሊፈጥር ነው የሚመጣው። ሲመጣ እኛም ላይ ይሰራል፣ አልፎ በነገሮቻችንም ላይ ይሰራል። ለእያንዳንዱ ለወቅታዊ ችግሮቻችን እግዚአብሔር ቃል ይመጣል። እግዚአብሔር ይመስገን። አሜን። እና ዛሬ የምንማረው ከዚህ ከነቢዩ ሚስት ነው እና ከእሷ ህይወት ነው የምንማረው። እግዚአብሔር በእሷ ህይወት ላይ ካደረገው ድል ተነስተን ነው የምንማረው እና የችግሮቻችን ሁሉ መፍትሄ በምን ርዕስ እግዚአብሔር ቃል እንካፈላለን። እግዚአብሔር ይመስገን። አሜን። ያ እንግዲህ ይሄንን የችግሮቻችን ሁሉ መፍትሄ ስናውቅ እያንዳንዱ ችግር ለኛ ወደ ህይወታችን የሚመጡ እያንዳንዱ ችግሮች ወደ ሌላ ክብር፣ ወደ ሌላ ድል መሸጋገሪያ እንደሆኑ ይገባል እና ስለዚህ የእያንዳንዱ ችግር መፍትሄ ስለተገኘ ነው። ችግሮቻችን ሁሉ መፍትሄ ያው ዛሬ ከቃሉ እናያለን ማለት ነው። ለዚህ ነው ኤልያስ የሆነ ሰዓት ላይ ከክትክታ ዛፍ በታች ተጋደመና አባት ሆይ ይበቃኛል፣ በቃ ውሰደኝ፣ እኔ ከአባቶቼ አልበልጥም አለ። እግዚአብሔር ግን አይ እንደዛ አይደለም፣ በአንተ ገና ስራ አልጀመርኩም፣ ስለዚህ አሁን ተነስ፣ ይሄንን ብላ፣ ጠጣ፣ እንደገና ደግሞ ወደዚያ ወደምትሄድበት ወደዚያ እስከ ተራራው ድረስ ሂድ አለ እና ኤልያስ ያ የህይወቱ ማብቂያ መደምደሚያ አድርጎ ነበር የሳለው። ከዚያ በኋላ መቀጠል እንደማይችል ነበር የተገነዘበው። ግን የእግዚአብሔር መልስ፣ የእግዚአብሔር ፕላን፣ የእግዚአብሔር ዕቅድ ግን በእሱ ላይ መቀጠል ነበር። እግዚአብሔር ያው ያለን ማለት ወደ እሱ የምንሄድበት ሰዓት ሲደርስ ችግር የለም እንሄዳለን። እሱ እኛ መሄድ ነው እንጂ መሞት ምናምን አይደለም። እኛ ችግር የለም፣ ጌታ ይመስገን። ሞትም ለእኛ ብሌሲንግ ነው። ኤቭሪቲንግ ወደ እኛ ሲመጣ ትዝ ብሌሲንግ በረከት ነው። ክብር ለጌታ ይሁን። ያ ስለዚህ ችግርን ለይቶ ማወቅ በግማሽ መፍትሄውን ማወቅ አይደለም። ችግርን ያለ ማወቅ ነው መጥፎ። ችግሮቻችን በደንብ ዛሬ ከዚህ ክፍል እናያለን እና እቺ ከነቢያት ማህበር ከሆነች የአገልጋይ ሚስት ነበረች። አገልጋይዋ ከነቢያት ማህበር የነበረ ነው። በታማኝነት እግዚአብሔርን ሲያገለግል ቆይቷል እና በዚያ በሚያገለግልበት ወቅት ዕዳ ተቀብሎ ነበረ። ያ ዕዳ አልተከፈለም ነበር። ከዛ በኋላ ምንድነው የሆነው? ልክ እሱ ሲሞት ባለ ዕዳ ወደ እሷ መጣ፣ በህይወቷ መጣ እና ልጆችሽን ወስዳለሁ አላት። 2 ልጆች ነበሩ። አሁን ቀጥታ ወደ ኤልሳ መሄድ ነበረባት። ወደ ኤልሳ ሄደች። መላበለኛ ጮሄት ይላል አይደል? ክፍሉ እንደዛ ነው። ጮሄት ነው። ባለ ዕዳ መጥቷል ወደ ልጆቼ ባሪያዎች ሊሆኑ፣ ልጆቼ በባርነት ሊሸጡ ነው። ስለዚህ የምታደርገውን አደርግ። ባለ በህይወት በነበረ ሰዓት ምን ያህል በታማኝነት ሲያገለግል እንደነበር አንተ ታውቃለህ። አሁን ሞቷል። እሱ ዕዳውን መክፈል አይችልም። የግዴታ ባለ ዕዳውን መጥቷል። ልጆቿ ይሄዳሉ፣ በባርነት ይሰቃያሉ። እንግዲህ ሲወስዷቸው እንደፈለጉ ያሰቃዩአቸው። ከዚህ የተነሳ መላበለ ምንድን ነው የመበለቲቱን ችግር በደንብ እናያለን። ከመበለቲቱ ችግር ተነስተን የእኛን መሰረታዊ ችግር እናገኛለን። ምንድነው መጽሐፉ እያወራ ያለው? አሁን ያንን ታሪክ ብቻ አንብበን እንድናልፉ ሳይሆን እዚህ ባርነት ውስጥ ምንድነው ያለው? ልጆቹ ምንም በማያውቁት ምክንያት አሁን ሊሰቃዩ ነው። ምንም አያውቁበትም። እጅ የለባቸው፣ ምንም አላደረጉም። ኢኖሰንት ናቸው፣ ንጹህ ናቸው። ግን በምን ሊያዝ ነው? በባህል በምን ሊያዝ ነው? በባህል ሊሰቃዩ ነው። በማያውቁት ነገር እጃቸው በሌለ ነገር ምን ሊሆኑ ነው? ሊሰቃዩ ነው። እንግዲህ ታውቃላችሁ ባለ ዕዳ ሲወስዳቸው ምን እንደሚያደርግ፣ ባለ ዕዳ ምን አይነት ህይወት እንደሚያሳልፍ ዕዳው ከባለቤቷ የተሻገረ ዕዳ ነው። ግን የግዴታ እነዚህ
ሁለቱ ልጆች ምን ሊሆኑ ነው? ይሰቃዩ። እዚህ ውስጥ የምንማረው በጣም ትልቅ ነገር አለ። ሮሜ ምዕራፍ 5:12 ላይ እዛ ቦታ ላይ ኃጢአት በአንድ ሰው ምክንያት ወደ ገባ ይላል፣ ወደ ዓለም ገባ። እንዲሁ ኃጢአትን ተከትሎ ደግሞ ምን መጣ ይላል? ሞት። የሚገርማችሁ ነገር እዛ ወደ ዓለም ገባ ካለ በኋላ እንዲሁ ሁሉም ኃጢአትን ያለ ማድረግ አልቻሉም። ኃጢአት ወደ ዓለም ገብቷል። ወደ ዓለም ገባ ስል ወደ ሰው ሁሉ ወደ አዳም ልጆች ሁሉ ገባ ማለት ነው። ከዚያ በኋላ ያለው ነገር አሁን ኃጢአትን ያለ ማድረግ አልተቻለም። ከዚያ በኋላ ደግሞ ሞት ወደ ሰው ሁሉ መጣ ይላል። እዚህ ውስጥ ሶስት መሰረታዊ ችግሮችን እናገኛለን። ሶስት መሰረታዊ ችግሮች ወደ ሰዎች ሁሉ የመጣ ችግር፣ ፋንዳሜንታል ፕሮብለም። ሌላ ሁሉ ችግር የዚህ ችግር ውጤት ነው። ከዚህ ችግር ነው የሚመነጨው። እነዚህን ሶስት መሰረታዊ ችግሮች ካየን አሁን ችግራችን ለይተን አይተናል ማለት ነው። ምናችን አይተናል? ይኸውላችሁ ቅድም እንዳልኳችሁ ችግርን ለይቶ ማየት ችግርን የመፍቻ በግማሽ ደረጃ፣ ከዛ በኋላ የምትወስዱትን እርምጃ ትወስዳላችሁ። ምን ነበረ ችግሮቻችን? ዘፍጥረት ምዕራፍ 3 ላይ ሶስት መሰረታዊ ችግር እናገኛለን። ምዕራፍ 3 ላይ ሰይጣን መጣ፣ አታለላቸው። ከዛስ በእግዚአብሔር ላይ አመፁ፣ እንደ እግዚአብሔር ለመሆን ፈለጉ፣ ኃጢአትን አደረጉ። ኃጢአት ሰይጣን ኃጢአት። ከዛ በኋላ ከእግዚአብሔር ተለዩ። ሶስቱ መሰረታዊ ችግሮች ናቸው። በደንብ ሲጋ በደንብ እናሰላስለው። እነዚህ ችግሮች መንፈሳዊ ችግሮች ናቸው። አሁን እነዚህ ሁለቱ ልጆች በባለዕዳ በባልነት ከሄዱ በኋላ ዕድሜ ልካቸውን በማያውቁት ነገር ዕድሜ ልካቸውን የሚከፍሉት ዕዳ አይደለም ባይዘሩ እና ዕድሜ ልካቸውን በማያውቁት ምክንያት ሊሰቃዩ እንደነበረ እነዚያም ችግሩ እኛ በማናውቀው ምክንያት ወደኛ መጥቷል። ታውቁታላችሁ። አዳም ሲፈተን ነበራቸው ነበራችሁ። ምናልባት በመካከላችን ከአዳም ጋር የነበረ ሰው ምንም አናውቀው። አዳም ተፈተነ፣ ወደቀ። ከዛ ጊዜ ጀምሮ ሰይጣን የሰው ሁሉ አባት ነው። እናንተ ከአባታችሁ ከማን ናችሁ ተባለ? ከዲያብሎስ ናችሁ ተባለ። እንግዲህ አባት ደግሞ ታውቃላችሁ፣ ክፉ አባት ነው። የሚጮቅን አባት፣ ጨቋኝ አባት፣ አስጨናቂ አባት ነው። ከዚህ አባት ማንም ባሪነት ነው። ለዘላለም የሚጮቅን ባሪያ አድርጎ የሚጮቅን አባት፣ ኃይለኛ ክፉ አባት ነው። የመጀመሪያው ችግራችን እሱ ነው። ሁለተኛው ችግራችን ኃጢአት ነው። ኃጢአት ይህ ኃጢአት ይሆናችሁ የወረስ ነው፣ በውርስ መጣ ነው። የሚጮቁነን በባርነት የሚገዛን ኃጢአት፣ ጨቋኝ ባሪያ አድርጎ የሚገዛ ኃይል። ሁለተኛው ችግራችን ኃጢአት ነው። በዳም ከዛ በኋላ የሲኦል ባሪያ ነው፣ የሞት ባሪያ ነው። ለዘላለም ከሞት በራሳችን መውጣት የማንችል ሞትን የምንፈራ የምንሰጋ የማናመልጥ ብንሮጥ አናመልጥ። ከዚህ ከሶስቱ ችግር የፈለገ ጥረት ብናደርግ ልናመልጥ አንችልም። ማንም ከአዳም ልጆች መካከል ከዚህ ባርነት ሊያመልጥ የሚችል አንድም የለም። ለዚህ ነው ዮሐንስ በራእይ መጽሐፍ ላይ በሰባት የታተመውን ማኅተም ባየው ጊዜ ምን አደረኩ ይላል? አለቀስኩ ይላል። ይህን ባርነቱ ነው። በደንብ የታተመ ነው። የሚፈታ አልተገኘም። ተፈልጓል፣ አልተገኘም። ባርነቱ ነው የተዘጋ በሰባት ማኅተም ፍጹምነት ነው። ሰባት ማለት ፍጹም ነው። ማንም በፍጹም በቃ ታትመናል። ከዚህ ባርነት በራሳችን መንገድ ምን ልናደርግ አንችልም፣ ልናመልጥ አንችልም። ቁጥር 1 ላይ ከነቢያት ማህበር ወገን የሆነች የአንደኛው ሚስት አገልጋይ ባለሞቷል። እርሱም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። አሁን ግን ባለዕዳ ሁለት ወንዶች ልጆችን ባሪያ አድርጎ ሊወስድባቸው መጥቷል ስትል ወደ እርሳቸው ሄደ። መፍትሄው ምዕራፍ ቁጥር 2 ላይ ነው የምናገኘው። ታዲያ መፍትሄው ምንድን ነው? ይኸውላችሁ እነዚህ ሶስቱ ችግሮች ያስከተሉ ብዙ ችግሮች አሉ። ዛሬ የምናያቸው እጦት የምንለው እያንዳንዱ ነገር የዚህ ችግር ይሄንን እንድታውቁ የምትችሉት እናንተ ብቻ ናቸው። ይሄንን ቃል ያነበበ ብቻ ነው የምትገለገለው። ባዮሎጂ አይናገርም። በፍልስፍና ላይ ሳይንቲስቶች የትም ብትሄዱ አይናገሯቸው።
ይሄ ቃል ብቻ ነው የሚያው። አሜን። ይህ መነጽር ነው ለኛ ትክክለኛውን ችግር መርምረን ፈትሸን እንድንደርስ ምናችን ነው መነጽራችን። አሜን። በቃሉ ለንስ ነው ማየት የምንችለው ይህን ችግር፣ ይህን መሰረታዊ ችግር። ከዚህ የተነሳ ሳናውቅ የዲያብሎስ ልጆች ሆነናል። ከዚህ የተነሳ ሳናውቅ ጣዖት አምላክ ሆነናል። በቃ ጣዖት እግዚአብሔር ሳይሆን እናመልከው ምን እናመልካለን? ጣዖት። ገንዘብ እያለቀ ሲሄድ እንፈራለን። በሽታ እንደነግጣለን። የሆነ ነገር ኮሽ ባለ ቁጥር እንደነግጣለን። ለምንድን ነው የምንደነግጠው? ባርነት ባርነት የሰውን ባሪያ ሆነናል። የሰውን ፍርሃት አለብን። ሁሉ ጊዜ ስጋት በእኛ ላይ አለ። ከምን የተነሳ ነው? ከሶስት መሰረታዊ ችግር የተነሳ መጣ። አሁን መፍትሄውን በደንብ መያዝ አለብን። ሰይጣን ብለናል፣ ኃጢአት ብለናል፣ ከእግዚአብሔር መለየት። ከዛ ቁጥር 2 ላይ እንደዛ ኤልሳዕ ታዲያ እኔ ምን እንዳደርግልሽ ትፈልጋለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋዬ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አላት። ከጥቂት ምን በቀር? ዘይት። እስኪ ዘይት በሉ። ዘይት። ይሄ የክርስቶስ ምሳሌ ነው። በብሉይ ኪዳን 3 ሰዎች ይቀቡ ነበር። ዘይት በላያቸው ላይ ይፈስባቸዋል። ጭንቅላታቸው ራሳቸው ላይ ዘይት ይፈስባቸዋል። ስንት ሰዎች? 3 ሰዎች፣ ነገስታት፣ ካህናት፣ ነቢያት። እስኪ ነገስታት፣ ካህናት እና ነቢያት። መጽሐፍ ቅዱሳችን በጣም ብሉይ ኪዳን ሪፈር ስታደርጉ እነዚህ ሰዎች በራሳቸው ላይ ምን ይፈሳል? ዘይት። አሮንን ታስታውሳላችሁ? ልክ እንደው ዳዊት ይመጣል በአሮን ራስ ላይ እንደሚፈስ ዘይት በጺሙ በመደረቢያው አልፎ እንደሚፈስ ዘይት እንዲሁ ነው የቅዱሳን ህብረት ይላል። ያ አሮን ሊቀ ካህን ነበር፣ በብሉይ ኪዳን ሊቀ ካህን ነበር። ዳዊትም ላይ ፈሷል። ሳሙኤል ወደ ዳዊት ቤት ሲሄድ እነሆ እኔ የመረጥኩት ባሪያ እሱ ነው፣ ተነስና ምን አድርጋለሁ? እግዚአብሔር ቀባዋለሁ። ያንን የቀንድ ዘይት ነው። የቀንድ ዘይት በብሪሌ ነበረ። ሌሎች ሳውል ምናምን በብሪሌ ነው የተቀባው። ዳዊት ደግሞ በቀንድ ነው የተቀባው። በጣም ጠንካራ መንግስት ነው። ቀንድ ጠንካራ ነው። ዘይት ዳዊት ላይ ፈሰሰበት። ከዛ ሰዓት ጀምሮ መንፈስ ቅዱስ በኃይል በማን ላይ መጣ? ዳዊት ላይ መጣ። ያ ዘይት የሚያሳየው መንፈስ ቅዱስ ነው፣ ቅባት ነው። ነቢያትን ታስታውሳላችሁ? ነቢያት ይቀቡ ነበር። እግዚአብሔር ልዩ የሆነ ቅባት በላያቸው ላይ ያስቀምጥ ነበር። እነዚህ ጥላዎች ነበሩ። ለዚህ ነው ቅድም በመጽሐፍ ቅዱስ መነጽር ማየት ያልኳቸው። እነዚህ ጥላዎች ነበሩ። የማን? የአካሉ ጥላ። አካሉ ማነው? ክርስቶስ። ክርስቶስ ሲመጣ ሶስቱንም ኦፊስ ይዞ ነው የሚመጣው። ሶስቱንም ማዕረግ ይዞ ነው የሚገለጠው። ለምንድን ነው ሶስቱንም ማዕረግ ይዞ ሶስቱንም ኦፊስ ይዞ የሚመጣው? ሶስቱንም መሰረታዊ ችግሮቻችንን ምን ያደርግ ነው? ሊፈታው። አሜን አሜን። ተመልከተው። ሰይጣንን ዲያብሎስን ከሰው ልጆች መካከል ከአዳም ልጆች መካከል ሊያሸንፈው የሚችል አንድም ሰው። ስለዚህ ዮሐንስ በራእይና ምን አደረገ? አለቀሰ። ባርነቱ ታየው። የአዳም ልጆች ባርነት ገባውና አለቀሰ። ማንም ሊፈታ የሚችል አልነበረም። ዳዊት አየ፣ ዞሮ አየ። ዮሐንስ በራእይ አየ። ማንም አልነበረ። ተስፋ የለም፣ ተስፋ የለም። እቺ ሴት ተስፋ የላትም። ማንም ሊረዳት አይችልም። ያላት ብቸኛ አማራጭ ሁለቱ ልጆቿ በባርነት ሄዶ መጎሳቀል። እኛም እንደዛ ነበረ። ምንም አማራጭ አልነበረን። ሰይጣን እንደፈለገ የሚጫወትብን ነበር። ምንም መፍትሄ የለም፣ መንገድ የለም። ከሰይጣን ሩጠን አመልጣለሁ ማለት እንችል። በሰይጣን ባርነት ውስጥ የምንሰቃይ ነው ናቸው። አሁን እኛ ይሄ ብርሃን የበራልን እኛ የቃሉ መገለጥ የገባን እኛ ይሄንን አይተናል። ከሰይጣን ባርነት እንዴት እንዳመለጥን። ሌሎቹ ግን ሳያውቁ እየተገዙ ነው። ሳያውቁ ጣዖት እያመለኩ በዲያብሎስ ባርነቱ በክፉ ጭቆና ውስጥ እያለፉ ነው። ሁለተኛው ኃጢአት ነው። ኃጢአትን ብዙ ጊዜ እኛ ምን ሲለው ህግ በሚለን መንገድ ነው። ህግ ምንድን ነው? አድርግና አታድርግ ነው። ግን ከዛ ያለፈ ነገሩ ዘር ነው። ኃጢአተኛ ነን። ስንወለድም ጀምሮ ምንድነው? ኃጢአተኛ ማለት ምንም አማራጭ የሌለው ባሪያ፣ የኃጢአት ባሪያ፣ ለኃጢአት እሺ የምንል ኃጢአት እንደፈለገ እኛ ላይ ሰጥሮብን እንደፈለገ የሚያሰንና የሚያሰቃየን ነበርን። ለዛ ነበርን፣ የኃጢአት ባሪያዎች ነበር። ምንም ማድረጋችን ሳንወድ ኃጢአት ምናለን።
እየጠላን እንላለን። እየጠላን ይሄንን ነው ማንነታችሁ ቦታችሁ ነው። የኛ ማንነት ከክርስቶስ ውጭ ስንሆን እኛ እሱ ነን። ምን እምቢ አላደርግም ብትይ አይ እኔ ምኑ አንዳንድ ግብዞች አሉ። እኔ እኮ ይሻላል ክርስቶስ እባክህ የአዳም ልጅ ሆኖ በውርስ ከመጣወት እንደው አላደረኩም ብል ራሱ አያመልጣትም። ባያደርገውም ኃጢአተኛ ነው። ያን የኃጢአት ባህሪያ። ስለዚህ ከዚህ ኃጢአት ባህሪያ ነፃ ሊያወጣን ምን ሆኖ መጣ? እውነተኛ ካህን። አሜን። የመጀመሪያው ከዲያብሎስ ጭቆና ሊያወጣን እውነተኛ ንጉሥ ሆኖ ነው። አሜን። የመጀመሪያው ኦፊሱ ንጉሥ ነው ኢየሱስ። እስኪ ኢየሱስ በሉ። ኢየሱስ እውነተኛ ንጉሥ ነው። ሃሌሉያ አሜን። ከኢየሱስ ብቻ በቀር እውነተኛ ንጉሥ የለም። ዛሬም ቢሆን ይኸውላችሁ ጅማን እያጎሳቆላት ያለው ዛሬም ቢሆን ዘር ሐረጋችንን ሊጎዳ በብዙ እየታገለ ያለውን እባቡን ራስ የሚቀጠቅጠው ይሄ እውነተኛ ንጉሥ የናዝሬቱ ኢየሱስ አሜን። ዛሬ እሱ እውነተኛ ምንድነው? ንጉሥ ነው። አሜን። ክብር ለእሱ ይሁን። አሜን። ለዘላለም ለእሱ ይሁን። አሜን። ለዚህ ነው የምናመልከው፣ የምንሰግድለት። አሜን። ለዚህ ነው የምንወደው። ምን ይገዛል? ደርሶ የታደገ በኃይሉ ደርሶ የታደገ በጉልበቱ ደርሶ የታደገ ከባርነት ያስመለጠ ከዲያብሎስ ጭቆና ነፃ ያወጣ ከዲያብሎስ ኃይል ነፃ ያወጣ እሱ እውነተኛ ንጉሣችን ነው። ክብር ለእሱ ይሁን። አሜን። እውነተኛ ካህን ሆኖ መጣ። እውነተኛ ካህን ሆኖ ሲመጣ የጥጆችን የፍየሎችን ደም ይዞ አልገባም፣ በገዛ ደሙ። አሜን። ምክንያቱ ለምንድን ነው ሲባል የፍየሎች ደም፣ የበጎች ደም ኢቨን እኛ እንኳን ብንሞት የእኛ ኃጢአት የእኛ ደም ከኃጢአት ሊያነጻ አይችልም። ለምን? ኃጢአተኞች ስለሆነ ሞተን እዚያው እንቀራለን እንጂ የፈለገ ከዚህ በፊት ጣዖት አምልኮት ውስጥ አንዳንድ ልጆቻቸውን ወይ ወስዶ ይሰዋሉ። በዚህ መንገድ የኃጢአት ችግር ሊፈታ አይችልም። ግን ኃጢአት የሌለበት ሰው እግዚአብሔር አዘጋጀልን። አሜን። ዓለምን ሁሉ ወግኖ ለኃጢአት ቅድም ብያቸዋለሁ፣ በማድረግና ባለማድረግ ከማልወጣበት የኃጢአት ችግር የዘር ችግር አሁን አዲስ ፍጥረት ሊያደርገን እግዚአብሔር እውነተኛውን ልጁን በእኛ ቦታ ሰውቶ በእኛ ቦታ አሰቃይቶት በእኛ ቦታ ተገርፎ በእኛ ቦታ ዕዳችንን ከፍሎ በእኛ ቦታ ወድቆ ተነስቶ ከኃጢአት ባርነት ለዘላለም ነፃ አወጣ። ከኃጢአት አሁን ነፃ ተፈተና። ኃጢአት እንግዲህ የሁሉም ነገር ምክንያት ነው ይላችሁ። የሁሉም ነገር ይሄንን ከኃጢአት ባርነት መዳናቸውን ማወቃቸው ክርስቶስን በትክክል መረዳት ነው። ከዚያ በኋላ ይህንን አወቃቸው አይደለ? ሁሉም ችግር ኃጢአትን ተከትሎ ነው መጣው። አሁን ነፃ መውጣታቸውን ፕሮክሌም ማድረግ ሲጀምሩ እርግማኖች ሁሉ መሰባበር ይጀምራል። አሜን። እንዳትጠራጠሩ ነው። አምልኮ ማለት እሱ ነው። እሺ፣ የሊቀ ካህኑን ስራ መደሰት። አሜን። እስኪ አምልኮ ማለት ነው እውነተኛውን ሊቀ ካህን ፍጹም ስራ መደሰት ነው። አምልኮ ሲል እሺ፣ አምልኮ ማለት እሱ። አሜን። ያ አምልኮ እሱ እግዚአብሔር ደስ የሚሰኘው አምልኮ እሱ እግዚአብሔር ያኔ የእውነተኛው ሊቀ ካህኑን ስራ ፍጹም የሆነው ከኃጢአት መንጻት ፍጹም የሆነው ከኃጢአት ዓለም ነፃ መውጣት ስትደሰቱ እንጆይ ስታደርጉ አብ የኢየሱስን ደም እያሸተተ ነው። አሜን። የኢየሱስን ደም የሚያደርግ በብሉይ ኪዳን እንስሳውን ወስዶ በቃ አቃጥለው ሲያቀርቡ ያንን የንጹህ እንስሳ ጭስ ከላይ እግዚአብሔር ያሸትና አምልኳቸውን ይቀበል ነበር። ጥላ ስለነበረ ሊመጣ ላለው ለእውነተኛው ካህን ስለነበረ ጥላ ስለነበረ አብ ይቀበልና ጊዜያዊ መፍትሄ ይሰጣቸው ነበር። ይሄኛው ሊቀ ካህን ግን ሃሌሉያ አሜን፣ ጊዜያዊ መፍትሄ አለ። አሜን። ኢተርናል አንሰር ዘላለማዊ መፍትሄ አሜን፣ ለዘላለም ልጆች የሚያደርገን አሜን። ለዚህ ነው ማንም በክርስቶስ ቢሆን እሱ ምንድነው ይላል? አዲስ ፍጥረት ነው ይላል። አሜን። ያው አዲስ ፍጥረት አሜን። ዳግም ውልደትን የሚሰጥ መሰው ያቀረበ። ለዚህ እውነተኛው ሊቀ ካህን ስራ ስትደሰቱ እሑድ መተን እዚህ ሃሌሉያ እያለ ስንደሰት አብ እያሸተተው አሜን። የእውነተኛው ሊቀ ካህን ጭስ፣ እውነተኛው ሊቀ ካህን የመታዘዙን መዓዛ አሜን። አብ ምን እያደረገ ነው? እየተቀበለ ነው። አሜን። ለዚህ ነው አምልኳችን ፓወርፉል የሚሆነው። እኛ ማምለክ ጀመርን ማለት የጨለማ መንግስት
ምን የሆነ ነው ማለት እየተሽመደመደ እንዳትጠራጠሩ። ለዚህ ነው አማን አምልኮ ነው ማብዛት ያለበት። አማን ምስጋና ነው ማብዛት ያለበት። አማን እልልታ ነው ማብዛት ያለበት። ለምን ሲባል ምስጢሩን ስለተረዳ። አሁን እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በምንድን ነው? በመንፈስ ነው። ስም ማለት ነው። ልክ ስታመልክ ምን እየሆነ እንዳለ መረዳት። ይህንን መረዳት ይዘሽ በእውነት በመንፈስ ሌላ ነገር ታይ ወደ አምልኮ ሮጫ ግደለሽ ምንም ነገር ቢኖር ግደለሽ ይሁን ሮጭ ወደዚህ። ከዚያ በኋላ እውነተኛ የሆነ አምልኮ አድርጊ። ያ ሰዓት ያቺ ሞመንት ያቺ ጊዜ አብ እየተዋቀረ በላይ ያቺ ጊዜ መላእክቶች ሞባላይዝ እየሆኑ ያቺ ጊዜ ከርስ እየተሰበረ ነው። ያቺ ጊዜ ጨለማ መንግስት እየወደቀ የእግዚአብሔር መንግስት እየመጣ አሜን። ያ ሶስተኛው ችግራችን ከእግዚአብሔር መለየት ነው። ሞት ማለት ያን መንፈሳዊ ነው። ለዚህ ኢየሱስ የእውነተኛ ነቢይ ማዕረግ ይዞ መጣ፣ ኦፊስ ይዞ መጣ። ትሩ ፕሮፌት ክራይስት፣ ትሩ ፕሮፌት፣ እውነተኛ ንጉሥ፣ እውነተኛ ካህን፣ እውነተኛ ነቢይ። በብሉይ ኪዳን ዘመን ያያችሁት ያ ኦፊስ አሁን በአካል መጣ። አብ ሲያውጀው ነበረ። ቀን ይመጣል እያለ የሴቲቱ ዘር ይመጣል አለ። ይመጣል አንድ ቀን መርከቡ ይመጣል፣ ዓለምን ሁሉ በመርከቡ ውስጥ ይሰበስባለሁ እያለ አብ ሲያውጅ ነበረ። አንድ ቀን ወደ ከነዓን አወጣለሁ፣ ማርና ወተት ወደሚፈስበት ያ ማለት ክርስቶስ ነው፣ ከነዓን የሚመጣበት ቦታ አብ ሲያውጀው ነበር። አብ ሲያውጅ ለአብርሃም ተገለጠና በዘሪ እያለ ለይስሐቅም ተገልጦ ለአብርሃም እንዳልኩት በአንተ በኩል የመጣ ዘር አለ እያለ ለያዕቆብ መጣ፣ በአንተ ውስጥ ያየው ዘር አለ። በአብርሃም እንደማልኩት በይስሐቅ እንደተናገርኩ በአንተ ውስጥ የሚመጣ ዘር አለ እያለ ያስጠነቀቀው የቤተ መቅደስነትን በረከት እያወጀ እግዚአብሔር ፕሮክሌም ያደርግ ነበረ። ጊዜውና ሰዓቱ በደረሰ ጊዜ ከሴቲቱ የተወለደ አብ ከሕግ በታች መጥቶ ከሕግ ባርነት ነፃ እንዲያወጣ ክርስቶስ ታገ። አሜን። እስኪ የምስራች አለኝ ባሉ እስኪ የምስራች አለኝ ያው በደንብ አድርጋችሁ የምስራች አለኝ። ሃሌሉያ አባ ክብር ላንተ። አሜን። ይሄ ነው ዘይቱ ምሳሌ ነው። የዘይቱ ምሳሌ ነው። እኔ ያለች በማሰር የዘይት ማሰር ነው ያለችው። ያ የዘይቱ ምሳሌ ክርስቶስ ነው። ለአንዶይት ንጉሥ ካህንና ነቢይ ኪዳኑ ያለች ይሰጥ ኪዳኑን አውቀዋለች። ክርስቶስ እንደመጣ ተረድታለች። አያችሁ፣ ይሄን ምሳሌ ይዘዋለች፣ ይሄን ኪዳን ይዘዋለች። ከዛ አልሳይ እንደዛ ነው አለ። መፍትሄው በአንቺ እጅ ነው። መፍትሄው በአንቺ እጅ ነው፣ በአንቺ እጅ ነው። አሁን እኔ ምንሽ ብቻ ታንልሻለህ። ሂጂ አሁን እኔ ቃል ይዘሽ ሂጂ። ያው የብሉይ ኪዳን ነቢያት እንግዲህ የእግዚአብሔር ቃል ከአንደበታቸው የሚወጣው ቃል ምንድነው? የእግዚአብሔር ቃል። የብሉይ ኪዳን ነቢያት አዲስ ኪዳን ላይ ሁላችንም ልጆች። ብሉይ ኪዳን ላይ ግን በነቢያት ላይ እግዚአብሔር መንፈስ ይመጣል፣ በነገሥታት ላይ፣ በካህናት የተለያዩ ሰዎች ላይ ነው እግዚአብሔር መንፈስ በላያቸው ላይ ይመጣል። ያው በላያቸው ላይ ውስጣቸው ላይ አለ። ለምን ሲባል የኃጢአት ሶሉሽን ገና ስላልተገኘ፣ በተፈጥሮ ኃጢአተኞች ስለሆኑ ገና ክርስቶስ ዋጋ ስላልከፈለ። ስለዚያም እግዚአብሔር ቃል ተቀበለችና ሄደችና የጌታ ባሪያ እንደተናገረ ቃሉን በሩን በኋሊት እናደርግ ይችላል። ያ ማለትም ማለት ነው ያንቺ ታምራት ማንም የሚያየው የሆነ ዓለም የሚሞቀው አለ። ያንቺ ታምራት ያንቺ ነው። በቃ የገባሽ ክርስቶስ ገብቶሻል፣ ያንቺ ነው። በቃ ክብር ለኢየሱስ ይሁን። ሄደችና ዘጋች። አንድ ነገር ግን ተናግሯታል። ማዲጋዎችን ምናምን ሰብስብ። ያ ማዲጋ ምሳሌ ነው ሲባል ብዙ ማዲጋዎች አሉ፣ ባዶ ማዲጋዎች። ለነዚህ ሁሉ እግዚአብሔር እኛ ነው መፍትሄ ያደረገ። አሜን አሜን አሜን። ብዙ ማዲጋዎች፣ ዘይት የሚያስፈልጋቸው ማዲጋዎች፣ ለነዛ ሁሉ ተስፋ ነሽ አንቺ ያለ። አሜን አሜን። ማዲጋዎችን አንድ ነገር ግን ተብሎላታል፣ እንዳታ ሳንሽ ምን እንዳታረግ ይኸውላችሁ አሳንሳችሁ አትመከሩ። ዓለምን የማዳን ኪዳን የተሰጠን እኛ ነን። ይኸውላችሁ ታሪክ በደንብ ታሪክ ኢየሱስ ከማድረጉ በፊት ለደቀ መዛሙርቶቹ የሰጠው ተስፋ ጠብቁ። ከዛስ በኢየሩሳሌም በይሁዳ ከዛስ እስከ ምድር ተፈጽሟል። ይሄን ታሪክ ያዣው ይሄን ታሪክ ምንም እንኳን እዚህ እንደ ትንሽ የልጅ እዚህ
በቃ እዚህ መብላት መጠጣት መሞት የሚመስል ህይወት ነው። እንደዛ ነው። አንቺ ውስጥ ዓለምን የሚቀይር ፓወር ኪዳን አለ። አሜን። ኪዳን አለ። አንድ ጊዜ ታሪኩን የተከተሉ እነ ሐና ዓለም ይቀየር። ሐና አይ ተረዳች። ለ400 ዓመት በመሳፍንት ዘመን የነበረውን ባርነት አየችና አቋም ያዘች። እግዚአብሔር ማይጸኔን የዘጋው አለች። ለዓላማ ነው አለች። አሁንማ አባቱ ልጅ ስጠኝ ምናምን ለምን ከለከልክ ያልኩ ምን አላደረገም ማለት ነው። አላጎመርምም። አየው አለች። አየው አንድ ነገር መጸለይ ያለብኝ የኪዳን ልጅ መምጣት አለበት። ኪዳኑን የሚያድስ ልጅ መምጣት አለበት። እግዚአብሔር ወይ ማይጸናን ክፈትና የሚሰጠኝ ልጅ አንተ ይሆናል አለች። አሜን 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 አሜን። ታሪኩን አየች። አንተ ጨለማው እየበረታ ጨለማው ዓለምን እያጣፋ እንደመጣ 400 ዓመት ዞር ብላ ተመለከተችና አንዲት ሴት ለመላው እስራኤል ታድሶ ለመላው እስራኤል መዳን ምን ሆነት ምክንያት እስኪ ለዓለም መዳን ነው እሺ ለዓለም መዳን ምክንያት አድርጎ ያስነሳኛል ደግሞ አስነስቶናል ይጠቀማል። አሜን ዓለምን ለማዳን አሜን አሜን። ከኢየሩሳሌም ይጀምራል፣ ይሁዳ ይቀጥላል፣ ሰማርያ ይቀጥላል። የሚያስቆመን ምንም ነገር አሜን ሃሌሉያ አሜን። ክብር ለጌታ አሜን። ሐና ሳሜን አምጥታ በቃ ጌታ ሲሰጣት አይ አሁንማ እናላለች። ልክ መልሱ ሲመጣ አሁን እንደተናገርኩ አቋም ነው ጨክናበት። ልክ በሁለት ጡት እንዳስጣለች ጨክናበት ወስዳ ወረወረች። እዛው እንዴት ነው አንተ የታሪክ ማደሻ ነው ያለው። አንዳንድ ጊዜ ጸልይና እግዚአብሔር ወይ እንደምታደርግልኝ እንዲያደርጋለሁ እንትና እነዛ ሁለት ሰዎች አሉ ማናቸው ወደ ስራ ምዕራፍ 5 ላይ ሰፕራና ሐናን እንሰጣለናል። መጀመሪያ ላይ በርናባስ እኔ ምሕረት ሰጣላለና ሽጦ እንዳለ ብሩን አንስቶ በሐዋርያት እግር አኖረ። እዚህ ሐናንያና ሰፕራ ደግሞ አዩና እኛ እንሰጣለን በስመት ሆነ ያ በርናባስ ያደርጋዩና እኛ በቃ እናደርጋለን። ከዛ በኋላ ሲሸጡ ገንዘቡ ከፍ አለ። ሁሉ እስኪ ከመንዘት ምን አለ እስኪ ግማሿን ምን አለ አካፍለ ግማሿን ብንሰጥ። እቺ ሐና ግን እንደዛ አላደረገች። ሐናንያና ሰፋሪያ ላይ ወጣውን ነገር እንግዲህ አናውቃለን። እና አቋም ይኸውላችሁ አቋም አሁን ሐና ጨከነች፣ ወስዳ ወረወረች። አይ በቃ ልጅ ሲፈልግ ነበር፣ ልክ ነው ሲጠማኝ ነበር፣ ልክ እንደ ውሃ ሲጠማኝ ነበር። ነገር ግን ሳሚ አንተ ላይ ጨክንብሃለሁ፣ በአብ እግዚአብሔር ፊት ምን አድርጋለሁ ኪዳን ገብቻለሁ አለች እና ወስዳ ወረወረች። ተነሳ ሳሚ፣ ታሪክ ተገለበጠ። አሜን። የእስራኤል ባርነት ተሰበረ። አሜን። ልክ ሳሚ ሲነሳ በሳሚ ሁሉ እስራኤል አረፈች። የእግዚአብሔር እጅ በፍልስጥኤማውያን ላይ ነበረ። አሜን። ኪዳኑን የሚደሰት የደሙን ኃይል የሚያውቅ የክርስቶስን ማዕረግ ኦፊስ የተረዳ የሚደሰት ሰው ሳለ አሜን አሜን። እግዚአብሔር በእናንተ ታሪክ የሚቀይር አሜን። እኔ አንድ ሰው ነኝ አትበሉ። እግዚአብሔር ከቁጥር ጋር ጉዳይ የለውም። ቀደም ኢየሱስ ያወራል ሁሉ ጊዜ እግዚአብሔር አንድ ሰው ካገኛለ የሚቀይር አሜን አሜን። አንድ ሰው የሚፈልግ ምክንያቱም ስራው ምን ጉዳይ ነው? የደም ጉዳይ ነው፣ ኪዳን ጉዳይ ነው እንጂ የሰውየው ታለንት ወይም ብቃት አይደለም። ደም ነው። ምንድነው? ደም የልጁ ደም ነው። የልጁ ስራ ነው። አሜን። የልጁ ኃይል ነው። የልጁ ቅድስና፣ የልጁ ጽድቅ ነው። የልጁ መታዘዝ ነው። ኢየሱስ ክብር ለኢየሱስ ይሁን። አሜን ሃሌሉያ አሜን። ክርስቶስ በሶስት ማዕረጉ መጥቶ ሙሉ በሙሉ ነፃ አወጣ። አሜን አሜን አሜን። ለዚህ ነው ዮሐንስ ወንጌል 19:30 ላይ ምን ይላል? ኢየሱስም ጣጣውን ከተቀበለ በኋላ ምን አለ ይላል? ተፈጸመ። አሜን። ባርነት ተፈጸመ። አሜን። ባርነት ምን ሆነ? ሐዋርያው ጳውሎስ በነፃነት እንዲኖር ክርስቶስ ምን አደረገ? እስኪ ነፃ ነኝ ነፃ ባርነት የለብኝም። ሃሌሉያ አሜን። ክብር ላንተ ይሁን ናዝሬት። አሁን በመካከላችን ያለ ሆይ ናዝሬት ኢየሱስና አሜን። ባርነታችንን ስለሰበርከው እናመሰግናለን። አሜን። ነፃ ስላወጣኸን እናመሰግናለን። አሜን። እኛም ልኮ እንድናመልክ ስለረዳኸን እናመሰግናለን።
በእውነትና በመንፈስ እንሰግድልሃለን። ሳይሆን ንጉሥ፣ እውነተኛው ካህናችን፣ እውነተኛው ነቢያችን ነፃ ስላወጣህን እናመሰግናለን። ሃሌሉያ ተመስገን። እንወዳለን። እግዚአብሔር ይመስገን። ሃሌሉያ አሜን። አሁን ለመበለቲቱ የተሰጣት የፍቅር ትእዛዝ አለ። ለመበለቲቱ የተሰጣት የፍቅር ትእዛዝ ሶስተኛ ላይ የምናየው ምንድነው? የፍቅር ትእዛዝ ማድጋዎችን ምን አታሳንሽ። ያ ማለት ሂድና ብዙ የደረቁ ምኖች አሉ፣ ማድጋዎች በሰፈርሽ አሉና ሰብስበሽ ምን አለ አምጫቸው። ምን አታደርግ? ይሄ የፍቅር ዕዳ ይባላል። ለእኛ ተሰጠ። ክርስቶስ ለሁሉ የሚቆረስ እናንተ ውስጥ ያለው ክርስቶስ ለሁሉ ይቆረስ። አሜን። በእኔ ውስጥ ያለው ለዓለም ሁሉ ይቆረሳል። ክብር ለኢየሱስ። አሜን። ወራሾች ናቸው። አሜን። የዓለም መጋቢዎች ናቸው። አሜን። ተስፋ ላጡ ተስፋዎች ናቸው። አሜን። ዕዳ ውስጥ ላሉ ከዕዳ ነፃ እንዲወጡ ምክንያቶች ናቸው። አሜን። ያ ነው የፍቅር ዕዳ። ባዶ ማድጋዎችን ተዋሸ እንዳታጠ የት ነው ያሉት? እንደዚህ ባለማ ነገር በሰፈሪሽ አለ፣ እኛ አካባቢ ላይ አለ። ተስፋ ያለ እግዚአብሔርን የማያውቁ ተስፋ የሌላቸው ሰዎች ኤፌሶን 2 ላይ 12 ላይ እንመልከት። ኤፌሶን 2 ላይ በዛ ቦታ ላይ በዚያን ዘመን ደርሳ እስካሁን በዛን ዘመን ከእስራኤል መንግስት ምን ሆናችሁ? ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ። ለተስፋው ቃል ኪዳን ያ ተስፋ እንግዲህ ቅድም ስናወራ እንግዶች ሆናችሁ። በዚህ ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ምን ነበራችሁ? ያለ ክርስቶስ የሚኖሩ ከእግዚአብሔር ተለይቶ ያሉ ማድጋዎች አሉ። እንደዛ ነበርን እኛ። እግዚአብሔር ግን መጣና የጥሉን ግድግዳ አፍርሶ አሁን የኪዳን ልጆች አደረገ። አሜን። አሁን የእግዚአብሔር ቤት ሰዎች አደረገ። አሜን። የእግዚአብሔር ቤተሰቦች አደረገ። አሜን። እውነተኛ ምንቆ የምናቀር ጨለማው ሁሉ የምናፈራ። አሜን። እግዚአብሔር ይመስገን። አሜን። አሜን። ይሄ ለእኛ የተሰጠ ሁሉ ጊዜ የምናስበው አሁን እግዚአብሔር እንዴት አለግ የሆን ስራ ከባድ ነው እኔ እንዴት እኔ ይከብደኛል የምንል ነበር። ሁላችንም እንደዛ አይደለም። እግዚአብሔር እያለን ያለው በቃ እንደምንም በቃ ታገል እያለ አይደለም። ግን ይሄንን ቪው ያደርጋል። ይሄንን ቪው እግዚአብሔር ወይ ለዓለም መድኃኒት እንደሆነ ጠርተኸኛል፣ አንተ ነህ በእኔ ላይ የምትሰራው። ጌታ ሆይ ክብር በእኔ ላይ ይምጣ። እስኪ ለሌሎቹ መፍትሄ አድርገኝ፣ መንገድ አመቻች፣ የግንኙነት መፍትሄ ፍጠርልኝ፣ መንገድ አበጅልኝ ብላችሁ ብቻ ይሄንን ሜንታሊቲ ብቻ ያዙ። አንደኛ ነፃ ወጣችኋል። አሁን የፍቅር ምን ተሰጥቷችኋል? ትእዛዝ ተሰጥቷችኋል። የፍቅር ትእዛዝ በፍቅር ውስጥ የሚታደርጉ በመደሰት ውስጥ የሚታደርጉት ነው። ይሄንን ጸሎት ሲታነሱ አሁን የአምልኮ ዋነኛው ምክንያት ምን እንደሆነ ተቃራጭ ኢቫንጀሊዝም ስናመልክ ጨለማ ውስጥ ያሉ ይድናል። ስናመልክ ጨለማ ውስጥ ሲሆን ከጨለማ ውስጥ በምርኮ ይወጣል። ክብር ለኢየሱስ። አሜን። ያ የፍቅር ትእዛዝ ነው የተሰጠው። ሶስተኛው ክርስቶስ መሰረታዊ ችግሮቻችን መፍትሄ ብቻ ሳይሆን የዘላለምን መፍትሄ ነው። አሜን። ቁጥር 7 ላይ ቅድም ክፍልና እርሷን ሄዳ ይህንኑ ለእግዚአብሔር ሰው ነገረችው። ምን ብላ? እርሱም ሄደሽ ዘይቱን በመሸጥ ዕዳሽን ክፈይ። ምን ብላ ነገረችው? ዋው አለች። እየተገረመች ሄደች። የሚገርም እኮ ነው። ማድጋዎችን አሳነስኩ እንጂ የሚገርም ነው። ልክ እንዳልከኝ ሂጄ መዝጊያውን ከኔ ዋለት በልጆች ዋለት ዘጋሁት አለ። ዘይቱ ምን ማድረግ ጀመራለች? መፍሰስ ጀመረ። እገለብጠዋለሁ፣ ይፈሳል፣ እገለብጠዋለሁ፣ ይፈሳል፣ እገለብጠዋለሁ፣ ይፈሳል። አያቆም። የሚገርመው ነገር አለ። አያቆም። የሚገርመው እገለብጠዋለሁ፣ ይፈሳል። ክርስቶስ እንደዛ። አሜን። ሃሌሉያ። በረከቱ ይፈሳል፣ ይፈሳል፣ ይፈሳል። ማብቂያ የለው። እገለብጠዋለሁ፣ ይፈሳል። የሚገርመው ነገር አንድ ነገር ግን ማድጋ ያሳነስኩ ወይኔ ሳትል አይቀርም። አያችሁ ማድጋ እስካለ ዘይቱ ምን አላደረገም? መፍሰሱን አላቆመም። አሌሉያ። አሜን። ስትገርማ ስታወራ ስራ ደመጣትና እንደዛ ነው። ከዛ ቅድም ብዬሻል ነበር ማድጋዎችን ምን አታደርግ ብዬሻል፣ ታሳንሽ ብዬሽ ነበር። አያችሁ
አታሳልፉ። እግዚአብሔር ዳዊትን እንደዛ አለ፣ ለምነኝ የምድርን ዳርቻ ለግዛቴ አሕዛብን ለርስቴ ምን አድርጋለሁ እሰጥሃለሁ። ምንድን ነው ልመና? አስተርን ንጉሱ እንደዛ ልመናሽ ምንድን ነው አለ፣ የመንግስት እኩሌታ በምን ደረጃ ይሰጥሻል? እግዚአብሔር የሚለን ይሄ ልመናችሁ ምንድን ነው? ብዙ ጊዜ ተበላሽተናል። ባይዘ ሃይማኖት ውስጥ ቆይተን የምንለው መብላት መጠጣት አታድርጉ የተባለው ነው። ይሄን አትለምኑ፣ ወረ አትለምኑ ኢየሱስ የተባለው ለምናል በቃ ጤንነት ምናምን ተይ እሱ አይደለም። ግደላችሁ በደንብ አሁን ልመናችሁ ምን ይሁን? አሕዛብን የምድርን ዳርቻ አሜን የምድርን ዳርቻ ማለት አሳልፎ ምን አደረገ? አሜን ኢየሱስ አሜን። ከዛ በኋላ ምን አለ? በእንግዲህ ይጃ ሽጭና ምን አደረገ? ዕዳሽን ምን አደረገ? ቅድም ዘይቱ ማን ነው ብለናል? ክርስቶስ መጣ፣ ዕዳችንን ሙሉ በሙሉ ምን አደረገ? እስኪ ዕዳዬ በሉ ሙሉ በሙሉ ተከፍሏል። አሁን ሰይጣን መጥቶ እንዲያደርግብሻለሁ በደንብ ሰዓት እስከ መጨረሻ ሰይጣን በኩነኔ ሊይዛችሁ ሲሞክር ይኸውላችሁ አማኝ በቃ ከፈተና ነፃ ነው እንደዛ ይመስላል። አማኝ ከፈተና ነፃ ነው አይፈተንም ነው። ይሄ ስጋ እስኪሻለ በክብር እስኪቀየር ድረስ ፈተና ነው በሕይወታችን። ስለዚህ እንደማንኛውም ስጋ ለባሽ እንደክማለን ደግሞ እንበረታለን። እንደዛ ነው። ግን አንድ ነገር ያውቁ፣ ከባድነት ነፃ ወጥተናል። አሜን። ምን ማለት ነው? አሁን ህጉ መጥቶ ሊሰለጥንብኝ ብል እኔ ከክርስቶስ ጋር ሞቻለሁ። እንዴት ህግ ምን ስልጣን አለ? ህግ አሁን በሞተ ሰው ላይ ስልጣን ህግ ይሰራል። አሁን ጅማ ኖሩ እና የሰውዬ ኖረ ሞተ። አሁን የጅማ ህግ የካንቲባ ህግ ይሰራል እሱ ላይ አይደለም፣ አይሰራም። ከክርስቶስ ጋር የሞታችን ምስጢር እንደዛ ነው። አሜን። ከኃጢአት ከኩነኔ ነፃ ናት። አሜን። እስኪ ነፃ ነኝ ይላል። ይሄ ባይዘን ምስጢር ነው። እግዚአብሔር ምስጢርን ያወራል። አሜን። ነፃ መሆን በጣም አደገኛ ነው። ነፃ ነኝ አንዳንዴ እንደዛ ሲባል ነፃ ነኝ ስለዚህ ኃጢአት ማለት እንደዛ አይደለም። አንደኛ ነፃነትሽን ይወቁ፣ ሁለተኛ ያንን እንጆይ አድርጊ። ከዛ በኋላ ዓለምን ሁሉ የሚያስገድ እግዚአብሔር ጸጋ ባንተ ላይ ይሰራል። አሜን። አንተ አይደለም የምትሰራው፣ ጸጋው ራሱ እያቆመ እያበረታ ፍሬያማ እያደረገ ጸጋው ራሱ ክርስቶስ ነው። አሜን። በአንተ ውስጥ የሚኖር ነው። እሱ ነው። የኃጢአት ላይሰንስ አልተሰጠንም፣ ግን ከኃጢአት ክስና ኩነኔ ነፃ ነው። ክብር ለኢየሱስ። ከዛ በኋላ አሁን የተረፈውን አለ ክርስቶስ ወላችሁ እንደዛ አለ። ማቴዎስ ምዕራፍ 28 ላይ ክርስቶስ ይሄዳል ማለት ልክ እየሄደ እነሆ እኔ እስከ ዓለም ፍጻሜ ሁል ጊዜ ከማን ጋር ነኝ አለ? ከእናንተ ጋር ነኝ። አሁን ዘይቱ ዕዳ ብቻ አይደለም የተሸጠው። ቅድም ዕዳው ተከፍሏል አይደል? በዘይቱ አሁን ደግሞ ዘይቱ ቀርቷል። ዘይቱ ምን ሆኗል? ቀርቷል። ያ ማለት ክርስቶስ እስከ ዓለም ፍጻሜ ሁል ጊዜ ከማን ጋር ነው? ከእኛ ጋር። አሜን። አሁን ቀሪውን ለአንቺና ለልጆችሽ አደረገ። እጅና ተደሰችበት ቢ አሜን አይደለም? ክርስቶስ እስከ ዓለም ፍጻሜ ሁሉ ጊዜ ከማን ጋር ነው? በማዕረጉ ንጉሱ ከእናንተ ጋር። አሜን። ከየትኛውም እርግማን ከፍ እያደረጋችሁ በሌላ አድራጊነት ሊያራምዳችሁ ኢየሱስ ከማን ጋር ነው? ኢየሱስ እርሱ ክርስቶስ በማዕረጉ ከእኛ ጋር። አሜን። ክብር ለኢየሱስ። አሜን። ስለዚህ ከዛሬ ጀምሮ ችግሮቻችን ሁሉ የክብር መነሻ ናቸው። አሜን። እስኪ ችግሮቼ ሁሉ የክብር መነሻ ናቸው። አውጅ እስኪ ችግሮቼ በሙሉ የክብር መነሻ ናቸው። ለዚህ ነው ሞት ቢባል ሞት ሲመጣ ከክርስቶስ ጋር የምንገናኝበት። አሜን። የትኛውም ድካም ቢባል እዛ ውስጥ መንፈስ ቅዱስ በኃይል በእኛ ላይ ይመጣል። አሜን። በመንፈስ ቅዱስ የምንሞላበት ሰዓት ይሆናል። አሜን። ያ ፍራስትሬት የምናደርገው የምንሆንበት ሰዓት፣ ግራ የሚገባ ሰዓት ኖ ግራ አትጋባ። አስሮ ቲንካር አውሮክ ያለህ በመንፈሱ ሊሞላ ኪዳን የገባው የአብሮነቱ ኪዳን የሰጠን ያ ሰዓት ችግር ሊበረታብህ ኖ እግዚአብሔር ያ ሰዓት በመንፈስ ቅዱስ ሊሞላ ያስበው። አሜን። ያ
በሽታና ስቃይ በመንፈስ ቅዱስ የምንሞላበት ሰዓት ማንኛውም ሰዓት። ምክንያቱም ባርነት ሆኗል። ከኃጢአት የተነሳ የመጣው ባርነት ሁሉ ምን ሆኗል? ተሰብሯል። በማን? በክርስቶስ እስኪ ተሰብሯል። ተሰብሯል። ያ አሜን ብሎ ሆኗል። ተሰብሯል። ክብር ለማን ነው? ለእግዚአብሔር። ማኅተሙን ሊፈታ ድል የነሳ ከዮሐንስ እጅ ያንን ማኅተም ወሰደውና ምን አደረገው? ዘረጋው። ምን አደረገ? ዘረጋ። ከዛ በኋላ እነዛ አራቱ ሽማግሌዎች እነዛ ቅዱሳን አእላፋት የሆኑ ቅዱሳን መላእክት ወደቁ። በበጉ ፊት ምን አደረጉ? ሰገዱ። ይገባሃል። አሜን። ከዘር ከቋንቋ ከሕዝብ ሁሉ ዋጅተ አሜን በደም ገዝተህ መንግሥትና ካህናት እንዲሆኑ አደረግካቸው። ተደርገን ነው። እስኪ ተደርገን ነው። ሆኜ ሳይሆን ተደርገን። ሆኜ አይደለም፣ ተደርገን አድርጎኝ ነው። ፈጽሞልኝ ነው። ስጦታ ተቀብዬ ነው። ሞገስ የሆነልኝ ጌታ ይባል። በአፍ ተቀባይነት ያስገኘልኝ ጌታ ይባል። ሃሌሉያ አሜን። ሁሉንም ችግር ሁሉንም ነገር ለእኛ እግዚአብሔር የሚፈቅደው ለመርስ ነው። አሜን። እንዳትፈሩ፣ አትፍሩ። መጽሐፍ ቅዱስ አትፍሩ፣ ለእያንዳንዱ ቀን አትፍሯል፣ ለእያንዳንዱ ሰዓት አትፍሯል። በእያንዳንዱ በምታልፉበት መንገድ የናዝረቱ ኢየሱስ ከእናንተ ጋር፣ አሜን። የናዝረቱ ኢየሱስ ከአንቺ ጋር፣ አሜን። በሕይወትሽ ውስጥ በትዳር ውስጥ ባለው ፈተና፣ በልጆችሽ ላይ በሚከሰተው ፈተና የናዝረቱ ኢየሱስ ከአንቺ ጋር፣ አሜን። ከአንተ ጋር አሜን። አትፍራ፣ ባርነት ተሰብሯል። አትፍራ፣ ቀንበሩ ተሰብሯል። አትፍራ፣ አሁን የነፃነት አዋጅ በአንተ ላይ አለ። ለዚህ ነው ኢየሱስ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደምሰጠው አይደለም። አሜን አሜን አሜን። ችግሮቻችን ሁሉ መፍትሄ ማን ነው? ክርስቶስ። አሜን አሜን። ክርስቶስ በሉ እስኪ። ክርስቶስ የግማሽ ችግር መፍትሄ ሳይሆን የሙሉ ችግር መፍትሄ። አሜን ሃሌሉያ አሜን። ስለዚህ ምንም ነገር አድርገህ ከችግር ነፃ ኖ የለም አላደርግም። እኔ ምንም ነገር አድርገህ ከችግር ነፃ ለመውጣት አልሞክርም። አንዱ አድርጎልኛል፣ አንዱ ፈጽሞልኛል፣ አንዱ ስለኔ ታግሏል፣ አንዱ ስለኔ ተዋግቷል፣ አንዱ ስለሞናቸው ይሆናል። አሜን አሜን። እውነተኛው የዓለም ብርሃን፣ እውነተኛው የዓለም ብርሃን ወደ ሕይወቴ ፈንጥቆ ገብቷል። ያልጠበቅኩት ብርሃን ፈንጥቆ ወደ ውስጥ ገባ። ኢማጂን የማላደርገው ብርሃን ፈንጥቆ ወደ ዓለም ገብቷል። ኢማጂን እንኳን ማድረግ መገመት እንኳን አልችልም። ይሄን ያህል ብርሃን መጠን እንኳን መለካት አልችልም። ኢየሱስ የዘላለም ብርሃን ነው። የብርሃኑ ፈጣሪ ሰባት እጥፍ ያለፈ ብርሃን የሆነው እሱ ለእኛ መጣ። አሜን። ከኛ ጋር ይኖራል። አሜን። ኢየሱስ ምን አለ? እስካለ ፍጻሜ ሁሉ ጊዜ ከእናንተ ጋር። አሜን አሜን አሜን። በዚህ ሳምንት በምትሄዱበት ስፍራ ፕሮፌሰር አይደለም ይሄን ያወራሁላችሁ። አሁን ያው ቃል ነው የመጣላችሁ። አሜን። ቃል ይዛችሁት ሂዱ። አሜን። ከእናንተ ጋር ነው። አሜን። እስኪ መድኃኔዓለም በሉ። መድኃኔዓለም ከእኔ ጋር ነው። ከእኔ ጋር ነው። ሁሉም ነገር ውስጥ በሉ። ሁሉም ነገር ውስጥ አልፈራም። ጌታ በሉ። ጌታ ከእኔ ጋር ነው። ከእኔ ጋር ነው። ሃሌሉያ እናመሰግንሃለን። የናዝሬቱ ኢየሱስ እናመሰግንሃለን። በሚከተሉት ምልክቶች ቃሉን ያጸና ነበረ ተብሎ እንደተጻፈ ጌታ ሆይ አሁን በመካከላችን ስላለ እናመሰግንሃለን። የችግሮቻችን ሁሉ መፍትሄ ስለሆንክ እናመሰግንሃለን። ተመስገን። ቆመን እናመሰግንሃለን።